ጋዜጠኛ ሶፈንያስ ዋሲሁን ከአሻም ሚዲያ ታገደ። አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁም ብሏል። ከአሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ የተሰጠው መግለጫ እንደሚከተለው አቀርበዋለሁ። አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፈንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ፕሮግራም በአሻም የቴሌቪዥን እና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበር ይታወቃል። ይህ በሆነበት ከትናንትና ህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያ ባህል ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል ይላል የአሻም መግለጫ። አሻምም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨው መረጃ ተከትሎ ስለተሰራጨው መረጃ ሶፈንያስ ማብራሪያ እንዲሰጥ ተጠየቀ። በዚህም ሶፈንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖትን ያከበረ የሚመራበት ኦዲቶሪያል አለው። ይሁን እንጂ ጋዜጠኛው የሚዲያ ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግና ባህል፣ ሃይማኖት ተሰራጭቶበት በመመልከታቸው እጅጉን እያዘኑ ድርጊቱ የሚዲያ ተቋምን የማይወክል ይልቁንም በጽኑ የምታወግዝ መሆኑን ለውድ ተመልካቾቻችንና ተከታታዮቻችን ለመግለጽ እንወዳለን ይላል የአሻም መግለጫ። ከዚህ በተጨማሪም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፈንያስ ዋሲሁን በፈጸመው ከባድ የማህበራዊ እሴትና ኤዲቶሪያል ጥሰት ጭምር የነበረበትን የሥራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጡን ለመግለጽ እንወዳለን ይላል የአሻም መግለጫ።